የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ይባርካችሁ የእግዚአብሔር ቤተሰቦች። በዚች በአሌክዛንድሪያ በምትገኘው የወንጌል ብርሃን ቤተክርስቲያን ውስጥ አብራችሁን የምታመልኩ ቅዱሳን እናንተን ይመለከታል። ይሄ ማስታወቂያ ከሁለት ሳምንት በፊት ከዚህ ከማርች 3ኛው ሳምንት አንስቶ እስከ ኤፕሪል 10 ድረስ ኤግዛክት ለመሆን ከዛሬ ከማርች 23 ጀምሮ እስከ ኤፕሪል 10 ድረስ ለ3 ሳምንት የሚቆይ የጸሎትና የጾም መርሃ ግብር እንዳለን ማስታወቂያ ተናግረን ነበርና እሱን አስመልክተው ትንሽ አንዳንድ ሐሳቦችን ለመጋራት ነው ዛሬ በፊታቸው ያለሁት እና ቲማችን መንፈሳዊ ተሐድሶ ወይንም መንፈሳዊ መነቃቃት የሚል ነው። መንፈሳዊ ሕያውነት፣ መንፈሳዊ መነቃቃትና መንፈሳዊ ተሐድሶ ከግለሰብ አንስቶ አካባቢን የሚደርስ አገርንና ብሎም ዓለምን የሚደርስ መንፈሳዊ ተሐድሶ፣ መንፈሳዊ መነቃቃት፣ መንፈሳዊ ሕያውነት እነዚህ ኤሪያዎች ላይ ነው ጸሎታችን የሚያተኩረው። እግዚአብሔር የተባረከ ይሁን። መነሻ የመጽሐፍ ቅዱስ ክፍላችን ከትንቢተ ኢሳይያስ ምዕራፍ 45 ቁጥር 8 ላይ የእግዚአብሔር ቃል እንዲህ ይነበባል። እናንተ ሰማያት ከላይ አንጠባጥቡ፣ ደመናትም ጽድቅን ያዝንቡ፣ ምድርም ትከፈት፣ መድኃኒትንም ታብቅል፣ ጽድቅም በአንድነት ይብቀል፣ እኔ እግዚአብሔር ፈጥሬዋለሁና ይላል እና እግዚአብሔርን ጽድቅን በሕይወታችን ላይ እንዲያበቅል፣ በምድራችን ላይ እንዲያበቅል፣ በየከተሞቻችን ላይ እግዚአብሔር ጽድቅን እንዲያበቅል እግዚአብሔርን የመጠየቅ ሰማይን የማንኳኳት ኢንጌጅ የማድረግ ጸሎት ነው እና ከእግዚአብሔር ዘንድ ሲዘንብብን ልክ ምድር ከሰማይ ዝናብ ስታገኝ እርጥበትን ስታገኝ በውስጧ ያለው ዘር እንደሚበቅል ያንን ካላገኘች ግን በውስጧ ያለው ዘር እንደሚሞት ተፈጥሮም ይነግረናል። ስለዚህ የምንጸልየው እግዚአብሔርን የምንጠይቀው እኛ ግን ምን ያዝንብልን? ቃሉን ያዝንብልን፣ በረከቱን ያዝንብልን፣ ኃይሉን ያዝንብልን፣ የመንፈስ ቅዱስን ዝናብ እግዚአብሔር ያዝንብልን እና ምዕራፍ 56 ላይ እዚሁ ኢሳይያስ ምዕራፍ 56 ላይ እግዚአብሔር ዝናብ ከሰማይ ወርዶ ምድርን እንደሚያጠጣ፣ በረዶ ከሰማይ ወርዶ ምድርን እንደሚያረካ፣ እንድታበቅል ፍሬ እንድታፈራ እንደሚያረጋት እንዲሁ ቃሌም የምልከው ቃሌም የእናንተን ሕይወት እንዲሁ ፍሬያማ ያረጋል፣ የላኩትን ይፈጽማል እንጂ በከንቱ ወደ እኔ አይመለስም ብሎ ተናገረ። እግዚአብሔር ሲያዘንብብን ሰማይ መልስ ሲሰጠን ነው የኛ ሕይወት የሚታደሰው፣ የቤተ ክርስቲያን ሕይወት የሚታደሰው፣ የአካባቢያችን ሕይወት የሚታደሰው በጸሎት እግዚአብሔርን ኢንጌጅ ስናደርገው እና የሚጸልዩ ሰዎች፣ እግዚአብሔርን የሚጠይቁ ሰዎች፣ በእግዚአብሔር ፊት ጊዜ የሚፈጁ ሰዎች ለውጥ ያመጣሉ። ስለዚህ ከዚህ አንጻር አብረን እንድንጸልይ የሚመቻችሁ ሰዎችም ደግሞ ባላችሁበት ስፍራ ሆናችሁ፣ የማይመቻችሁ ሰዎች ባላችሁበት ስፍራ፣ የሚመቻችሁ ደግሞ እየመጣችሁ አብረን እንድንጸልይ ይህንን ግብዣ እናቀርብላችኋለን። እንግዲህ ግለሰባዊ መነቃቃት ስንል ከሉቃስ ወንጌል ላይ እናገኛለን። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ላይ እነ ዘካርያስ እና ኤልሳቤጥ እናገኛለን። የሚጸልዩ በጸሎት የተጉ በጽድቅ የሚኖሩ ሰዎች እናገኛለን። የጌታችንን እናት ማርያምን እናገኛለን። ከዚያ አለፍ ስንል ሽማግሌውን ስምዖንንና ረጅም ዓመት መበለት ሆና በጾምና በጸሎት በመቅደስ ተተጋ የነበረችውን የፋኑኤልን ሚስት ሐናን እናገኛለን። እነዚህ ኢንዲቪጁዋልስ ናቸው። እግዚአብሔር የረዳቸውና የሚጸልዩ ስፒሪቹዋሊ በቃ ሪኒዋል ውስጥ የገቡ የእስራኤልን የመጽናናት ዘመን የሚጠብቁ ሰዎች ነበሩ። ትልቁ ዋነኛው ደግሞ ያንን መጽናናት የሚያመጣው ጌታችን ኢየሱስ ክርስቶስ ሉቃስ ምዕራፍ 3 ቁጥር 21 ላይ ሕዝብ ሁሉ ከተጠመቁ በኋላ እርሱ ደግሞ ተጠመቀ ይለናል። ከዚያስ ሲጸልይም ሰማያት ተከፈቱ፣ መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወረደ ብሎ ይለናል። ከዚያም ከሰማያት ደግሞ በአንተ ደስ የሚለኝ የምወድ ልጄ አንተ ነህ የሚል ድምፅ መጣለት ይላል እና እግዚአብሔር ይባረክ።
የሚጸልዩ እግዚአብሔርን የሚጠይቁ ሰዎች የመንፈስ ቅዱስን ስጦታ ሲቀበሉና ሲለማመዱ እናያለን። እነዚህ እንግዲህ ኢንዲቪጁዋልስ ናቸው። ግን ጌታ ኢየሱስ ክርስቶስ ደግሞ ይህንን ወደ ሌሎች ይወስደዋል። ደቀ መዛሙርቱን ጠርቶ ጸሎትን ያስተምራቸዋል። ሐዋርያት ብሎ 12ቱን ደግሞ ሰይሞ ስልጣንና ኃይልን ሰጥቶ በየከተማው እንዲሄዱ ያደርጋቸዋልና በየከተማው እየሄዱ በገሊላ አውራጃ ሲሰብኩ ሲጸልዩ አጋንንት ሲወጡ ሰዎች ሲፈወሱና የእግዚአብሔር መንግስት ሲሰበክ ሪቫይቫል አካባቢው ላይ መጣና ይሄ ሪቫይቫል ወሬው ተሰማ እና ሄሮድስም እንዴ እኔ መጥምቁ ዮሐንስን አስገድየው የለ እንዴ ከሙታን ተነሳ እኮ ብሎ እስከሚል ድረስ ኢምፓክት የፈጠረ ነገር ነበረ እና ከግለሰባዊ ስፒሪቹዋል አዌከኒንግ ወደ አካባቢ ሲሄድ ታዩታላችሁ። ከዚያ ጌታ ደግሞ ከትንሣኤው በኋላ ሐዋርያቱን የጌታን ተስፋ የእግዚአብሔርን የመንፈስ ቅዱስን ተስፋ እንዲጠብቁ በጸሎት እንዲተጉ ትእዛዝ ከሰጣቸው በኋላ ሐዋርያት ሥራ ምዕራፍ 1 ላይ 120 ሲጸልዩ ነበረ። በአንድ ልብ ሆነው ጌታን ሲጠብቁ ነበር። መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 በበዓለ ሃምሳ ቀን ወረደባቸውና ያ የመንፈስ ቅዱስ ኃይል የክርስቶስን ትንሣኤ እየሰበኩ በምድር ሁሉ እንዲሄዱ አደረጋቸው። በሰማርያ፣ በይሁዳ አካባቢ፣ በገሊላ ከዚያስ እያለ ወደ ሶርያ፣ ወደ አንጾኪያ፣ ወደ እስያ፣ ወደ አውሮፓ እኛ ጋር እስከሚደርስ ድረስ መንፈስ ቅዱስ የኢየሱስ ክርስቶስን ትንሣኤ እየመሰከረ እስከኛ ድረስ ደረሰ። ግለሰባዊ ተሐድሶ ያልነው ለዚህ ነው። አካባቢያዊ ተሐድሶ ያልነው ለዚህ ነው። አገራዊና አህጉራዊ ዓለም አቀፋዊ ተሐድሶ ያልነው ለዚህ ነው። የሚጸልዩና ጌታን የሚፈልጉ ሰዎች ሲኖሩ እየሰፋ ይሄዳል ለማለት ነው። ስለዚህ ከዚህ አንጻር በእነዚህ 3 ሳምንታት ውስጥ አብረን እንድንጸልይ ኢንቫይት እናደርጋችኋለን። ታዲያ ጸሎቱን ደግሞ የምናካሄደው የጾም ጸሎቱ መርሃ ግብር የሚሆነው ሁልጊዜ ማታ ማታ አሌክዛንድሪያ በምትገኘው የወንጌል ብርሃን ቤተክርስቲያን ከ5 እስከ 7 ድረስ እንጸልያለን። ከሰኞ እስከ አርብ ድረስ። በእርግጥ አርብ እስከ 9 ድረስ ጸሎቱ ይቆያል። ስለዚህ 5ም ብትመጡ 6ም ብትመጡ ቆየት ብለን በእግዚአብሔር ፊት አብረን በጸሎት እንቆያለን እና የማትችሉ ግን እቤታችሁ ሆናችሁ በጸሎት አብራችሁ ተባበሩን። የምትችሉ በሳምንት 1 ቀን ከቻላችሁ ኢቭን በ3 ሳምንት እንኳን 1 ቀን ከቻላችሁ ኑና ይህንን በረከት አብራችሁ እንድትካፈሉ ኢንካሬጅ እናደርጋችኋል። እንግዲህ 3 ሳምንት የሚቆይ ጾም ስለሆነ አንዳንዶች ስራ አይቀርላችሁም፣ ኑሮ አይቀርላችሁም፣ ልጆች ማሳደግ አይቀርላችሁም እና ከጤናም ደግሞ አንጻር ያን ያህል ደረቅ ጾም መጾም የማንችል ሰዎች እንኖራለን። ስለዚህ እኛም የምንመክረው የዳንኤል አይነት ጾም በትንቢተ ዳንኤል ምዕራፍ 10 ቁጥር 2 እና 3 ላይ እንዳለው ዳንኤል እንዲህ ይላል፣ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ፣ ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም፣ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል። እንግዲህ ይሄ ሰው የመንግስት ባለስልጣን ነው፣ ሹመኛ ነው። መንግስት በሚያዘጋጃቸው ነገስታቱ በሚያዘጋጇቸው ግብሮች ላይ፣ ባንኩዌቶች ላይ፣ ግብዣዎች ላይ የሚቀርቡት ምግቦች እነዚህ ናቸው። ወይን ጠጅና ስጋ ማለፊያ ምግብ ነው። እንግዲህ ማለፊያ ምግብ በዛ ቋንቋ ግን አልበላሁም ይላል። ለምን? ይህ ያደ ኮሚትመንት ነበረው። ልክ ታዲያ ምንድን ነው ያደረገው? በቃ ላረልን አትክልት ነገር እየበላ እንደ ጸለየ በእነዚያ ጊዜያቶች ውስጥ እግዚአብሔር ማስተዋልን ሰጠኝ ይላል ምዕራፍ 9 ላይ። የኢየሩሳሌም መፍረስ የሚያበቃበትን ጊዜ እኔ ዳንኤል ከመጽሐፍ አስተዋልኩ ይላል። ከዚያ ወደ ጸሎት ገባ፣ ወደ ኑዛዜ፣ ወደ ንስሐ ገባ። ማስተዋልን እግዚአብሔር ሲሰጠን ሲናገረን አንዳች ነገር ሲጠቁመን እንደ ግል ሊሆን ይችላል፣ እንደ ቤተክርስቲያን ሊሆን ይችላል፣ እንደ ሀገር ሊሆን ይችላል። ማስተዋልን እግዚአብሔር ሲሰጠን ድዘርን ስናደርግ ወደ ጸሎት ነው የምንሄደው። ያንን ይዘን እግዚአብሔርን በቃ እንጠይቀዋለን። we engage the heavens። እግዚአብሔር ደግሞ በዛ ውስጥ ቃሉ እንደሚለው አዘነበ ነው የሚለው አይደለም፣ ያዘንባል፣ ሰማያት ያንጠባጥባሉ፣ ምንናፍቀውን ዝናብ
ቆሻሻውን የሚጠርግ ዝናብ፣ የደረቀውን የሚያለመልምና የሚያጠጣ ዝናብ፣ ከዚያስ ፍትህ ይበቅላል ይላል፣ መድኃኒት ይበቅላል ይላል። የእግዚአብሔር ስም ብሩክ ይሁን። ስለዚህ እኛም ኢንካሬጅ እናደርጋችኋለን በዚህ የጾምና የጸሎት ጀርኒ ውስጥ አብራችሁን ጆይን እንድታደርጉ እናበረታታችኋለን። ለቤታችን ለትዳራችን እንጸልያለን፣ ለልጆቻችን እንጸልያለን፣ ለሀገር ለተናት ለመጣናት ሀገር እንጸልያለን። ኤኒ ታይም የጦርነት እሳት ሊነድባት የሚችል አካባቢ ነው ምድራችን ያለችው፣ ህዝቦቻችን ያሉት። ስለዚህ ለነርሱ እንጸልያለን። ለዚችም ደግሞ ለመጣንባት ምድር እንጸልያለን። ከዛሬ ነገ ምን አይነት ነገር ይመጣ ይሆን ተብሎ ሰው ሁሉ በቋፍ ያለበት በብዙ አካባቢ አንሰርቴኒቲ ኢንስታቢሊቲ እና ግራ መጋባት ኮንፊውዥን ያለበት ዘመን ነው። እንዲህ አይነት ዘመን በሚመጣበት ጊዜ አብረን ተስፋ ልንቆርጥ አይደለም የተጠራ ነው፣ ልንጸልይ። መከራ ሲበዛ ብዙዎች መከራ ነው ይላሉ። እግዚአብሔር ግን አሁን መከሩ ደርሷል ነው የሚለው። መከሩ ደርሷል። ስለዚህ ወደ መከሩ ሰራተኞችን እንዲልክ የመከሩን ጌታ በጸሎት ጠይቁት ብሎ ይላል። የምንጸልይበት ጊዜ ነው። የእግዚአብሔርን ፊት የምንፈልግበት ጊዜ ነው። 3 ሳምንቱ ታዲያ ሲጠናቀቅ ኤፕሪል 10፣ 11 እና 12 ደግሞ አርብ ስቅለት ነው። ቅዳሜ ደግሞ አብረን የምናሳልፍበት የጌታ እራት የምንወስድበት ነው። እሁድ ደግሞ ትንሣኤውን የምናከብርበት ነው። ስለዚህ አርብ ማታ የጸሎት ጊዜ ይኖረናል። እንግዳ አገልጋይ አለ ደግሞ በእግዚአብሔር ቃል የሚያገለግለን። ቅዳሜ የጌታ እራት የምንወስድበት ነው፣ ቅዳሜ ማታውን እና እዚያም ደግሞ እንደዚሁ እንግዳ ዘማሪ ቤተሰብ አሉ። በያሬዳዊ ዜማ ጌታን አብረው ከፍ ከፍ እንድናደርግ የሚያገለግሉን የሚመሩን ደግሞ ፋሚሊዎች አሉ። እሑድ ዕለት ደግሞ የጌታን ትንሣኤ እናከብራለን። አብረን ህብረት እናደርጋለን። አብረን ምሳም ደግሞ ፌሎሺፕ ጊዜ ይኖረናል። እግዚአብሔር የተባረከ ይሁን። እንግዲህ የተለመደ ነው ብዙዎች ዘንድ፣ ብዙ ቤተክርስቲያኖች ዘንድ፣ በእኛም ሀገር በኦርቶዶክስ ቤተክርስቲያን በካቶሊክም አብይ ጾም ይባላል። በሌሎችም ሜንላይን ፕሮቴስታንት ዲኖሚኔሽንስ ፕሬስቢቴሪያን፣ ሜቶዲስት ብንወስድ ሌንት ይባላል። ሲዝን ኦፍ ሌንት ነው። ይሄ ጊዜ ትንሽ ሜዲቴት የምናደርግበት፣ የምናስብበት፣ የምንጸልይበት፣ ሪፍሌክቲቭ የምንሆንበት ጊዜ ነው። መቼም ሁሌ እንደዚህ መሆን ይገባናል። ግን አንዳንዴ ደግሞ ህዝበ ክርስቲያኑ ይህንን አስቦ በእግዚአብሔር ፊት እነዚህን ወቅቶች ለዚህ ጉዳይ ሲመድቡ እኛም ደግሞ አብረን ተባብረን ብንጸልይ ጌታን ብንፈልግ በረከት ይበዛልናል እንጂ ምንም የሚቀርብን ነገር የለም። የእግዚአብሔር ስም ብሩክ ይሁን። ስለዚህ ውሃ እየጠጣችሁ አትክልት እየበላችሁ የሚያስፈልጋችሁን ስሙዚ የወሰዳችሁ መድኃኒት የምትወስዱ ሰዎች መድኃኒታችሁን ሳታቋርጡ አቅማችሁና ጉልበታችሁ በፈቀደው መጠን በእግዚአብሔር ፊት እየጾምን እየጸለይን የጌታን ፊት እንፈልግ። እግዚአብሔር ይባርከናል፣ ሕይወታችንን ይባርካል፣ ይዳስሳል፣ መከናወንና በረከትን በሕይወታችን ላይ ያመጣል። እግዚአብሔር እነዚህን 3 ሳምንታት የበረከት ጊዜ፣ የድል ጊዜ፣ የመታደስ ጊዜ፣ የመነቃቃት ጊዜ፣ በኃይልና በእግዚአብሔር ጸጋ የመሞላት ጊዜ ያድርግልን። እግዚአብሔር ይባርካችሁ። ስለዚህ የምትችሉ ከዛሬ ምሽት ጀምሮ እንጠብቃችኋለን። ማታ ማታ አብረን የጸሎት ጊዜ ይኖረናል። ተባረኩ። ወዳችኋለን። የእግዚአብሔር ሰላም፣ የእግዚአብሔር ጥበቃ፣ የእግዚአብሔር በረከት ከዛሬ ጀምሮ እስከ ዘላለም ከእናንተ ጋር ይሁን። በጌታ በኢየሱስ ስም አሜን።